ሰላም ጤና ይስጥልን የተወደዳችሁ የጋሞ ቴሌቪዥን ተመልካቾች የሳቱን ዜና 42 ይዤ ቀርብ ያለው ከዜናዎቹ ጋር ፋሲካ ጸጋይ ነኝ። ለሳቱ ባሰናዳናቸው ዜናዎቻችን ከሀገር ውስጥ ከውጭ ሀገር እንዲሁም ቢዝነስና ስፖርታዊ ጉዳዮችን አካተናል። እስከ መጨረሻው ድረስ አብራችሁን እንድትቆዩ የአክብሮት ግብዣችን ነው። በቅድሚያም አርዕስተ ዜናዎችን በማስቀደም እንጀምራለን። የኢትዮጵያውያን ፕሮጀክት ለሆነው የአርባ ምንጭ ዓለም አቀፍ ስታዲየም ግንባታ ሁሉም አሻራውን እንዲያኖር ጥሪ ቀረበ። የአርባ ምንጭ ጤና ሳይንስ ኮሌጅ የትምህርት አሰጣጡን ተወዳዳሪ ለማድረግ ጥራት በማስጠበቅ በትኩረት እየሰራ መሆኑን አስታወቀ። የአርባ ምንጭ ከተማ ግብር ከፋዮች በቀጣይ ቀናት የ2017 በጀት ዓመት ግብራቸውን እንዲከፍሉ ጥሪ ቀረበ። የሚሉትና ከውጪ በጋዛ የሰብአዊ እርዳታ እየቀነሰ በመምጣቱ ሐማስ የእስራኤል ታጋቾችን መመለስ መቀጠሉ ተገለጸ። የሚሉት ለሳቱ የመራረጥናቸው አቤት ጉዳዮቻችን ናቸው። ተመልካቾች አሁን ደግሞ በዝርዝር ወደምንመለከታቸው ጉዳዮቻችን እንሸጋገራለን። የኢትዮጵያውያን ፕሮጀክት ለሆነው ለአርባ ምንጭ ዓለም አቀፍ ስታዲየም ግንባታ ሁሉም የድርሻውን እንዲወጣ የጋሞ ዞን ዋና አስተዳዳሪ ዶክተር ደምሴ አድማሱ ጥሪ አቀረቡ። ዋና አስተዳዳሪው የስታዲየሙን ገቢ ማስገኛ ቶምቦላ ሎተሪ ትኬት በመቁረጥ አሻራቸውን አኑረዋል። ዮሐንስ ባይሳ ዝርዝር አለው። የጋሞ ዞን ዋና አስተዳዳሪ ዶክተር ደምሴ አድማሱ ስታዲየሙን ገቢ ማስገኛ ቶምቦላ ሎተሪ ትኬት በመቁረጥ አሻራቸውን አኑረዋል። ዶክተር ደምሴ አድማሱ ትኬቱን በቆረጡበት ወቅት እንደተናገሩት የስታዲየሙ ግንባታ ገቢ ማስገኛ ሎተሪ ብሔራዊ ሎተሪ አስተዳደር ፍቃድ ተገኝቷል። የቶምቦላ ሎተሪ ህትመትም ተጠናቆ ቀርቦም ለገበያ መብቃቱን ጠቅሰዋል። አርባ ምንጭ ዓለም አቀፍ ስታዲየም የኢትዮጵያ ፕሮጀክት በመሆኑ በዚህ ሀገር አቀፍ ፕሮጀክት ላይ አሻራ ለማኖር እድል መፈጠሩን ገልጸዋል። የኢትዮጵያ ፕሮጀክት ነው። የአርባ ምንጭም የጋሞ ዞንም ብቻም ሳይሆን የኢትዮጵያ ፕሮጀክት ስለሆነ በዚህ ፕሮጀክት ላይ አሻራ ማኖር የምንችልበት እድል ተሰጥቷል። እድሉም አንደኛ ሎተሪ በመግዛት በግል በአርባ ምንጭም በአካባቢው ትልቅ የሚባል ስጦታ ያገኛሉ። ሁለተኛ ደግሞ በዚህ ስቴዲየም በመግዛት ጥቂት ነገር ኮንትሪቢዩት አድርገን መዋጮ አድርገን ስቴዲየሙ ደግሞ እንዲገነባ እንዲፋጠን ድርሻችሁን አሻራ እንድታነሩ በዚህ አጋጣሚ ጥሪ ያቀርባለሁ። የአርባ ምንጭ ኢንተርናሽናል ስቴዲየም ያው 61 11 ኦኬ በማለት አንድ ብር ያው ጋን በጠጠር ይደገፋል እንደምሉ ትንሿን ነገር በእኛ በኩል ሁሉም ሰው ይሄን መክፈል የማይችል አንድ ብር መስጠት የማይችል ሰው እንደሌለ እናምናለን። ስለዚህ አንድ ብር በመስጠት የዚህ ስቴዲየም አሻራ በዚህ ስቴዲየም ላይ ደግሞ ድርሻችሁን እንድታኖሩ በዚህ አጋጣሚ ጥሪ አቀርባለሁ። ህብረተሰቡም ይህንን እድል በመጠቀም ስታዲየሙን እየደገፈ ድሉ ተሸላሚ እንዲሆን ዶክተር ደምሴ አድማሱ አስገንዝበዋል። እኔም አሻራይን ለማኖር ሎተሪ ገዝቻለሁ ያሉት ዋና አስተዳዳሪው ሁሉም ልማት ወዳድ ኢትዮጵያውያን አንድ ብር በመስጠት በዚህ ታሪካዊ ፕሮጀክት ማታዊ ተሳትፎ አሻራን እንዲያኖርም ጥሪ አቅርበዋል። እኔም በበኩሌ የአርባ ምንጭ ኢንተርናሽናል ስቴዲየም አሻራይን ለማኖር ሎተሪ ገዝቻለሁ። ሌሎችም በአርባ ምንጭ ከተማም በደቡብ ኢትዮጵያ ክልል ባሉ 6ቱ ክላስተር ከተሞችም በወረዳዎችም ያላችሁ እንዲሁም ደግሞ በአዲስ አበባ በተለያየ በኢትዮጵያ ክልሎች ያላችሁ በዚህ ስቴዲየም ግንባታ አሻራችሁን እንድታኖሩ እየጠየቅኩኝ ሎተሪውን በመግዛት ከኛ ጋር ደግሞ አርባ ምንጭ የመኖርም እድል ያገኛሉ። የአርባ ምንጭ ዓለም አቀፍ ስታዲየም ገቢ ማሰባሰቢያ ቶምቦላ ሎተሪ ዕጣ አሸናፊዎች 350 ካሬ የመኖሪያ ቤት መስሪያ ስፍራን ጨምሮ የተለያዩ ሽልማቶችን ያካተተ መሆኑም ተመላክቷል። የአርባ ምንጭ ጤና ሳይንስ ኮሌጅ የትምህርት አሰጣጡን ተወዳዳሪ ለማድረግ ጥራት ማስጠበቅ ላይ በትኩረት እየሰራ እንደሚገኝ አስታወቀ። ሲሳይ ማሞ ተጨማሪ አለው። የአርባ ምንጭ ጤና ሳይንስ ኮሌጅ ዲን ዶክተር አዳና አልቶ ለጋሞ ቴሌቪዥን እንዳስታወቁት ኮሌጁ ከሌሎች ከፍተኛ ትምህርት ተቋማት ተወዳዳሪ ለመሆን እየሰራ ነው። በተለይም የትምህርት አሰጣጡን ማሻሻል ዋነኛ ትኩረቱ መሆኑን ያመለከቱት መማር ማስተማሩን ደረጃውን የጠበቀ ለማድረግ ለመምህራን ተከታታይ ምዘናዎችን እየሰጠ ነው። በመምህራን ትምህርት አሰጣጥ ላይ ድንገተኛ ቁጥጥር በማድረግ የትምህርት ጥራትን ለማስጠበቅ የሚደረገውን ጥረት ዶክተር አዳና ያስረዳሉ። ኮሌጃችን
ቅበላ ሲያደርግ ራሱ ዝም ብሎ ተማሪን አይቀበልም። ይሄ ማለት አወዳድሮ ፈትኖ መዝኖ የሚቀበልበት ሂደቶች አሉ። ይሄ ማለት የጥራት መነሻ ነው። ስነ ምግባር ያለው መምህርን ፈትኖ መውሰድ የማስተማር ዘዴውን ከዚህ በፊት ዩኒቨርሲቲ ኮሌጅ ላይ ያላቸውን አቅም ተዳምሮ ኢንተርቪው ተደርጎ በአግባቡ ተፈትኖ የሚገቡበት ሂደት አለ። ተማሪዎች የሚማሩባቸው መሰረተ ልማቶችን የተሟላ ማድረግ ሲባል ተማሪዎች ስፔሻሊ ዲፕሎማ የሚማሩ ተማሪዎች 30% ቲዮሪ ይማራሉ፣ 40% ዲሞንስትሬሽን ይሰራሉ፣ 30% ጤና ተቋማት ጋር ሄዶ ከታካሚዎች ጋር ይማራሉ። ኮሌጁ በ9 ትምህርት ዘርፎች በዲፕሎማ በዲግሪ ደግሞ በ7 የጤና መስኮች ትምህርትና ስልጠና እየሰጠ መሆኑን ነው የገለጹት። ኮሌጁ የትምህርት ጥራቱን ለማስጠበቅ የሚያደርገው ጥረት ከጋሞ ዞን እስከ ጤና ሚኒስቴር ከሚገኙ ባለድርሻ አካላት በቅንጅት እየተሰራ መሆኑን ነው ዶክተር አዳነ የሚያመለክቱት። ከመምህሩ ዝግጅት አልፎ ተማሪዎች አቀባበል ከተማሪና መምህር ያለው ኢንተራክሽንም ጭምር ቼክ የምናደርግበት መምህራን ክላስ ፐርፎርማንስ ኢቫሉዌሽን ቼክ ሊስት አዘጋጅተን በዛ ልክ እየተከታተለ የምንሄድበት ነው። ስለዚህ ይሄ ሁሉ አካሄድ ምንድነው የበቃ ጤና ባለሙያ እንዲወጣ የምናደርግበት ሂደት ነው። ስለዚህ ተጨማሪ የመማር ማስተማር ሂደት ላይ መምህራንን ስንቀበል አዲስ መምህራን ማስተማር ዘዴዎች ላይ ውስጥ ላይ ካሪኩለም ላይ ጋፖች ካሉ ሪቪዥን መስራት፣ አንዳንድ ተግባራት የተማሪ ስነ ምግባር የመምህራንን እዚህ በአግባቡ ሰርቶ የሚቀሩበትን ትላልቅ ዶክመንቶችን አዘጋጅተን በዛ ልክ ኢቫሉዌት እያደረግን የምንሄድበት ስለሆነ መማር ማስተማር ሂደቱን ጥራት አስጠብቆ የመሄድ አግባብ ጥሩ ደረጃ ላይ ነው ያለው። ያው የሚፈትኑ ነገሮች እንደ ሀገርም እንደ ኮሌጅም ያሉ ነገሮች እንዳሉ ሆኖ በሚቻለው ልክ የበቃ ጤና ባለሙያ እንዲፈራ የምንሄድበት አካሄድ በዚህ ልክ ነው ጥራት አኳያ። የአርባ ምንጭ ጤና ሳይንስ ኮሌጅ ምክትል ዲን ወይዘሮ ራሄል አበራ በበኩላቸውም ኮሌጁ የሚሰጣቸውን የጤና ትምህርትና ስልጠናዎች በሀገር አቀፍ ደረጃ እውቅና ለማሰጠት ማቀዱን ይናገራሉ። ከመማር ማስተማር በተጨማሪም የምርምር ስራዎቹም የህብረተሰቡን ችግሮች የሚፈቱ መሆኑን ነው ያመለከቱት። በምርምር በኩል ስንጀምር የህብረተሰቡን ችግር መሰረት ያደረጉ ናቸው። ምክንያቱም ዝም ብለን ከሜዳ ተነስተናል ቴማቲክ ኤሪያ ይባላል። እነዚህ ቴማቲክ ኤሪያዎች ኮሌጃችን ተደራሽ በሆኑ አካባቢዎች ላይ ያሉ ችግሮች ምንድናቸው፣ ቅድሚያ ሊሰጠባቸው የሚችሉ ጉዳዮች በሚለው ዙሪያ አባላቱ ወጥተው ዳሰሳ ያደርጋሉ። እነዚህን ዳሰሳዎች ደግሞ በማምጣት ፕራዮሪታይዝ በማድረግ በመጨረሻ ላይ ለሚመለከተው አካል ተጠናቀው ዲስሚኔት ከተደረጉ በኋላ ወደ ፕሮጀክት ቀይሮ ደግሞ ማህበረሰቡን የማገልገል ስራም እየሰራን እንገኛለን። አንዳንድ የኮሌጁ ተማሪዎች በሰጡት አስተያየት ኮሌጁ የሚሰጠው የተግባር ስልጠና የሚበረታታ መሆኑን ጠቁመዋል። እንዲሁም ቤተ ሙከራዎቹና ሌሎች የመማር ማስተማር ግብአቶች የትምህርት አሰጣጡን ጠንካራ እንዳደረገው ይናገራሉ። ይህ ደግሞ ትምህርታቸውን ካጠናቀቁ በኋላም ወደ ስራ ዓለም ሲሰማሩ ብቁ የጤና ባለሙያ እንደሚያደርጋቸው ነው ተማሪዎች የሚያመለክቱት። ክላስ ውስጥ አስተማሪዎች ያስተምሩናል። ቡድን አለን፣ በቡድናችን እናጠናለን። ተግባርም የወጣነውን ያየነውን ደግሞ ለብቻ በቡድን እንለማመዳለን። በየጊዜው ያየነውን ነገር ያን ከክላሱ ጋር በማመሳከር ተግባር ላይ ደግሞ እንሞክረዋለን በተደጋጋሚ። ከፈርስት ሲር እስከ 3 ሲር 3ኛ ዓመት መማር ከጀመርነው ያው ጥሩ በመምህራን በተለያየ በዘርፍ በመማር ጥሩ ኖሌጅ በማግኘት በጥሩ ሁኔታ የተማረን የቻሌንጅ ቢል አሁን ጂሲ በመሆኑ በጣም ደስተኛ ነኝ። የአርባ ምንጭ ጤና ሳይንስ ኮሌጅ ዘንድሮ ከ300 በላይ ተማሪዎችን ለመጀመሪያ ጊዜም በመጀመሪያ ዲግሪ እንደሚያስመርቅ ነው የተመለከተው። የአርባ ምንጭ ከተማ ግብር ከፋዮች በቀሩት ጥቂት ቀናት የ2017 በጀት ዓመት ግብራቸውን እንዲከፍሉ ጥሪ አቀረበ። በዚህ ጉዳይ ላይ ባልደረባችን መስፍን ባንጃ ተጨማሪ አለው። የመምሪያው ኃላፊ አቶ በረከት ማቴዎስ ለጋሞ ቴሌቪዥን እንዳስታወቁት በአዲሱ ገቢ ግብር አዋጅ ቀደም ሲል እስከ የካቲት 30 የነበረ የማዘጋጃ ቤታዊ ግብር የመክፈያ ጊዜ ከሐምሌ 1 እስከ 2017 እስከ ጥቅምት 30 2018 እንዲከፈል ተወስኗል። የማዘጋጃ ቤታዊ ግብር ነባር ይዞታ፣ የሊዝ ገበያ መደብ፣ የማስታወቂያና ሌሎች የግብር አይነቶችን እንደሚያካትት ነው ኃላፊው የገለጹት።
በአዋጁ መሰረት የማዘጋጃ ቤታዊ ግብር የንግድ ትርፍ ገቢ አሳውቆ ግብር የመክፈያ ጊዜ የፊታችን ጥቅምት 30 2018 ይጠናቀቃል ብለዋል። መምሪያው አዲሱን የግብር አዋጅ አስመልክቶ ለግብር ከፋዮች ስልጠና የሰጠ መሆኑንና እስከ ማካሄዱን ኃላፊው አስታውሰዋል። በከተማው በበጀት ዓመቱ ወቅቱን ጠብቀው እስካሁን ግብር የከፈሉት ጥቂቶች መሆናቸውን ያመላከቱት አቶ በረከት ኃላፊነታቸውን ለተወጡ ምስጋና አቅርበዋል። የቀሩ 4 ቀናትን በመጠቀም የከተማው የንግዱ ማህበረሰብ ግብሩን በመክፈል በመጨረሻ ቀናት በሚፈጠሩ ወረፋና የሲስተም መጨናነቅ ምክንያት ራሱን ለቅጣት እንዳይዳርግ መክረዋል። ግብር ከፋዮች የዜግነት ግዴታቸውን በወቅቱ በመወጣት ፈጣን ልማት እየደመቀች ለምትገኘው አርባ ምንጭ ከተማ የዜግነት ግዴታውን እንዲወጡ አሳስበዋል። በዓለማችን ከዝቅተኛ ደረጃ ተነስተው ህይወታቸውን በመቀየር አንቱ የተባሉ በርካቶች ናቸው። በሀገራችንም እንዲሁ ሰርተው በመለወጥ በአብነት የሚጠቀሱ ኢትዮጵያውያን ይገኛሉ። ለዛሬ የምናቀርብላችሁ ተሞክሮ በደቡብ ኢትዮጵያ ክልል ጋሞ ዞን የምትገኝ የአንዲት ሞዴል ሴት ህይወት ይኖራል። የዚህን ዜና ዝርዝር ያዘጋጀው ባልደረባችን ዮሐንስ ባይሳነው እንደሚከተለው ያቀርበዋል። በጋሞ ዞን አርባ ምንጭ ዙሪያ ወረዳ ኦቾሎ ላንቴ ቀበሌ በ1978 ዓመተ ምህረት ነው የተወለዱት ወይዘሮ የአይናባ አሰፋም ወደ ንግዱ ዓለም የገቡት ፍራፍሬዎችን በመንገድ ላይ በመሸጥ እንደሆነ ያስታውሳሉ። ከአርሶ አደሮች ተሞክሮ በመውሰድ የአባታቸውን ፈለግ በመከተል ወደ ግብርና ስራም ገብተው እንደነበር ወይዘሮ ያስረዳሉ። መነሻ ያደረጉትን 3000 ብር ኦንላይን ከ50 ሚሊዮን ብር በላይ ያደረሱት እኚህ ብርቱ እንስት ሴት ሆኖ መፈጠር ለስኬታቸው ተግዳሮት እንዳልሆነባቸው ያመለክታሉ። አው ያው እንዳልኩ ከዚህ በፊት አዲስ አበባ ዝዋይ አዋሳ ማንጎ በማዳበሪያ ጥቅጥቄ ይልክ ነበር ማለት ነው። ከዛ እዚህ መጣሁኝ። እዚህ ላይ ያው እኛ አካባቢ ላይ እንደነገርኩ ሴት ያወጣ እንደዚህ እርሻ ላይ አትሰራም። ከትምህርት ቤት ውጪ የአርሶ አደሩ ማሳ በኮንትራት ሲወስድ አንቺ ሴት ሆነሽ እንዴት ትሰራለሽ እያሉ ነበር። በመጀመሪያ ዙር ግን ሰርቼ አልምቼ ገበያ ላይ ውዬ እስከ ቶጎ ጫለ ድረስ ጥሬ ማንጎ ጥሬ ሙዝ እጭናለሁ፣ ቲማቲም እጭናለሁ። ለዛ ካዩ በኋላ ያው ማንም አምኖ እርሻ ኮንትራት ወስጄ እሰራ ነበር። ያንን ብርታት ጥንካሬን አይቶ ጋሞ ዞን ኢንቨስትመንት ምረት ለምን አጠይቅም አሉ። ደቡብ ኢትዮጵያ ክልል ከተመሰረተ በኋላ እሻልኩኝ ምረት ጠየቅኩኝ። ያው በዛ አጋጣሚ ነው ልወስድ ቻልኩት ማለት ነው። ሞዴል አርሶ አደር ወይዘሮ የአይን አበባ ከዛሬ 5 ዓመት በፊት በ17 ሄክታር ላይ ሙዝ፣ የጓሮ አትክልት፣ ሽንኩርትና ሌሎችንም አምርተው ውጤታማ ሆነዋል። የስኬታቸውን ሚስጥር እንደሚከተለው ያስረዳሉ። ያው እዚህ ስራ ላይ ልገባ የቻልኩት በአጋጣሚ ወደ ፑራ ቀበሌ ማንጎ ለመልቀም በሄድኩበት አጋጣሚ ክልል አካባቢ የመጡ ከአማራ ክልል የመጡ ሰዎች ሙዝ ነቅሎ ቲማቲም እየተከሉ አይቼ ያው ይሄ ነገር እኛ ጋር ማድረግ ምንድነው የሚከብደው ማድረግ አልችልም ሲባል ሰፊ እርሻና ውሃ ካለ ችግር የለውም እናንተ አካባቢ ያው ሰላምም አለ፣ ሁለተኛ ነገር ደግሞ እርሻም ካለ ውሃም ስላለ ችግር የለም አሉ። ከዛ እንደመጣው ትምህርት ቤት ሄጄ አንድ ደረጃ የተማርኩበት ነበር። ዛጄ በፊት ጥጥ ነበር ማሳው ላይ ያለው በጨረታ እሱን ጠየቅኳቸው። ያው አሪፍ ነው ሀሳቡ፣ ግን መንግስት ሴክተር ስለሆነ በጨረታ ተወስጃለሽ አሉ። ያው እንደ ማንኛውም ግለሰብ እጄ በጨረታ ወስጄ በመጀመሪያ ዙር ያው ትምህርት ቤት ላይ ነው ቲማቲም የተከልኩ ማለት ነው። የሚገርመው ከዚህ በፊት እኛ አካባቢ ላይ አልተለመደም። ያው ኦቾሎ ቀበሌ ላይ የተለመደ ቲማቲም የለም። የሚታወቀው ሙዝና ማንጎ ነው። ከዛም በኋላ እኔ ያመጣው የኔ ውጤታማነት አይቶ ብዙ ሴቦች ያው መተዳደር አድርጎ እየሰሩ ነው ያሉት። ለበርካታ ወጣቶችም የስራ ዕድል መፍጠሯን ወይዘሮ የአይናባ ይናገራሉ። ከአባይ ግድብ ጀምሮ የአሁኑ የጋሞ ህዝብ የህዳሴ ምልክት የሆነው የአርባ ምንጭ ዓለም አቀፍ ስታዲየም ግንባታ ድረስ ለመደገፍም ሰስተው አያውቁም። ስታዲየሙ ግንባታ ከመሰረቱ ጀምሮ 500 ሺህ ብር ድጋፍ እንዳደረጉ ወይዘሮ የአይናባ ያስረዳሉ። ከመንገድ ላይ የፍራፍሬ ንግድ እስከ ኢንቨስተርነት የተሻገረ ህይወታቸውን አሁን ላይ ለሀገር ልማት ተሳትፎ መቀጠል ግዴታቸው እንደሆነ ስራ ፈጣሪዋ የሚናገሩት እንደምታወቀው ከዚህ በፊት አባይ ግድብ አርባ ምንጭ ዙሪያ ወረዳ አንደኛ ወጥቼ ተሸልሜ ያለው ማለት ነው። ቦንድ በመግዛት ስቴዲየሙ ላይ ያው እንደምታየው ከዚህ በፊት 500 ሺህ ብር 2017 2016 500 ሺህ ብር ነበር ኢንቨስትመንት የወሰነው። እሱን ከፍ ያለው ሁለተኛ ነበሩ ንቅናቄ ላይ ጋሞ ባህል አዳራሽ ነጭ ሳር ሆቴል ላይ ደግሞ 300 ሺህ ብር በመስጠት ሶስተኛ ደግሞ 61 11 እሱ ላይ ኦኬ በማለት አሁን ላይ ደግሞ ሎተሪ በመግዛት አሁን የገዛሁት 200 ጥራጅ ነው። የ40 ሺህ ብር ነው የገዛሁት። ያው እንደምዳያችሁት ለሙሉ ሰራተኞች ነው በራሴ ስም የገዛሁት በድርጅቴ ስም። ስለዚህ የ40 ሺህ ብር 200 ጥራጅ ነው የገዛሁት ማለት ነው።
ተመልካቾቻችን እየተከታተላችሁ የምትገኙት የኢሳቱን ዜና 42 ነው። አሁንም እስከ መጨረሻው ድረስ አብራችሁን እንድትቆዩ በአክብሮት እንጋብዛችኋለን። የደቡብ ኢትዮጵያ ክልል ብልጽግና ፓርቲ የድጋፍና ሱፐርቪዥን ቡድን በሶስተኛው ዙር የ90 ቀን እቅድ ዙሪያ ያካሄደውን ምልከታ ሪፖርት ገመገመ። የአምላክነሽ ተረፈ ተጨማሪ አላት። የደቡብ ኢትዮጵያ ክልል ብልጽግና ፓርቲ የድጋፍና ሱፐርቪዥን ቡድን በክልሉ በሚገኙ ዞኖችና የክልል ማዕከላት የመስክ ምልከታ አካሂዷል። የመስክ ምልከታው ሪፖርትም ተገምግሟል። ምልከታው በክልሉ የመንግስትና ፓርቲ ተግባራትን በተቀናጀ መልኩ በመምራት ረገድ የተመዘገቡ ውጤቶች መኖራቸውን እንደሚያመለክት ነው የተገለጸው። በተለይም ተልዕኮን በብቃት የሚወጣ ጠንካራ የፓርቲ መዋቅር ለመገንባት የተከናወኑ ተግባራት የተጠቀሱ ሲሆን የፋይዳ ዲጂታል መታወቂያ የምልከታ ትኩረት መሆናቸው ተጠቅሷል። እንዲሁም ክህሎት መሪ ስራ ዕድል ፈጠራ፣ የኑሮ ውድነት፣ የአስፈጻሚ አካላትን መልሶ ማደራጀትና የደሞዝ ጭማሪና ሌሎችም በምልከታው ትኩረት የተደረገባቸው ነጥቦች መሆናቸው ተመላክቷል። ሪፖርቱ በክልሉ የሚገኙ መዋቅሮች የሚገኙበትን ነባራዊ ሁኔታ በጥልቀት የዳሰሰ መሆኑም ተጠቅሷል። በክልሉ የሚታየውን አዳጊ አፈጻጸም በሶስተኛው ዙር የ90 ቀናት እቅድ በከፍተኛ ተነሳሽነት መፈጸም እንደሚገባም ያመላከተ መሆኑ ተገልጿል። በዓመቱ የተቀመጡ የፓርቲና የመንግስት ዋና ዋና ግቦችን ከማሳካት አንጻር ሶስተኛው ዙር የ90 ቀን እቅድ ከፍተኛ ርብርብና ትጋት የሚደረግበት እንደሆነም አጽንኦት ተሰጥቷል። መዋቅሮችን ወደ ተቀራራቢ የአፈጻጸም ደረጃ ማምጣት፣ በፓርቲ መሪነት የሚከናወኑ የንቅናቄ ኢኒሼቲቭ ስራዎች በቁርጠኝነት መፈጸም እንደሚገባም ተመላክቷል። የፓርቲው ተልዕኮዎችን በዲሲፕሊን በመፈጸም በኩል የየደረጃው የፊት አመራር ሚናውን እንዲወጣ ማድረግ ለእቅዱ ስኬት ወሳኝ ነው ተብሏል። በደቡብ ኢትዮጵያ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የፖለቲካና አቅም ግንባታ ዘርፍ ምክትል ኃላፊና የሱፐርቪዥኑ ቡድን ሰብሳቢ አቶ ሳጌ ሻምበል ሶስተኛው ዙር የ90 ቀናት እቅድ ያመለጡ እድሎች የሚሳኩበት የተግባር ምዕራፍ እንደሆነም ተናግረዋል። ፓርቲውን ለማጠናከርና ተቋማዊ አቅሙን ለማሳደግ የተቀመጡ እቅዶችን ፈጠራና ፍጥነት በታከለበት አግባብ ማሳካት የግድ መሆኑን አስገንዝበዋል። በየደረጃው የሚገኙ የፓርቲና የመንግስት መዋቅሮች ተፈላጊውን ውጤት እንዲያስመዘግቡ የተጀመረው የድጋፍና ክትትል ስራ ተጠናክሮ እንደሚቀጥል በውይይት ተገልጿል። መረጃው ከቅርንጫፉ ማህበራዊ ትስስር ገጽ የተገኘ ነው። ተመልካቾቻችን አሁን ደግሞ ከውጪ ወዳገኘናቸው መረጃዎቻችን እንሸጋገራለን። በጋዛ ያለው የሰብአዊ እርዳታ እየቀነሰ በመምጣቱ ሐማስ የእስራኤል ታጋዮችን መመለስ መቀጠሉ ተገለጸ። የአልጀዚራን ዘገባ መስፍን ባንጃ እንደሚከተለው ያቀርበዋል። የመጣ ባለው ፈታኝ ቅዝቃዜ ወራት ፍልስጤማውያን አሁንም በቂ የሰብአዊ እርዳታን ሳያገኙ ለከፋ ችግር እየተጋለጡ መሆኑ ተሰምቷል። ሐማስ በበኩሉ በዓለም አቀፉ የቀይ መስቀል ቡድን በኩል የእስራኤል አካላትን በመመለስ ላይ እንደሚገኝ አስታውቋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ቢሮ አካላቱን ከሐማስ መቀበሉን አረጋግጧል። ሆኖም አሁንም ሕይወታቸው ያለፈ 6 እስራኤላውያን አካላት ይቀራሉም ተብሏል። በአሜሪካ በቀረበው የሰላም ስምምነት መሰረት የእስራኤል ታጋቾችንና አስክሬኖችን የመመለስ ስራ ቀዳሚው የነበረ ቢሆንም ሐማስ ስምምነቱን ሳያከብር ቀርቷል ስትል እስራኤል ተከሳለች። በአሜሪካ በቀረበው የሰላም ስምምነት መሰረት የእስራኤል ታጋቾችንና አስክሬኖቹን የመመለስ ስራ ቀዳሚው የነበረ ቢሆንም ሐማስ ስምምነቱን ሳያከብር ቀርቷል ስትል እስራኤል ትከሳለች። ሐማስ በበኩሉ አካላቱ ሙሉ ለሙሉ መልሶ ለመጨረስ ከተቀበሩበት የማፈላለግ ሁኔታ ፈታኝ በመሆኑ ተጨማሪ ጊዜ እንዲሰጠው ሲጠይቅ ቆይቷል። በመጀመሪያው ዙር ስምምነት መሰረት የሰብአዊ እርዳታ ወደ ጋዛ እንዲገባ የተዘጉ መስመሮችን መክፈት ከእስራኤል የሚጠበቅ ነበር። ሆኖም ሐማስ ታጋቾችን በተገቢው ጊዜ አልለቀቀም በሚል የሰብአዊ እርዳታ በተገቢው መልኩ እንዳይገባ ሆኗል ተብሏል። ቴልአቪቭ ታጋቾችን ሙሉ ለሙሉ ሳይቀበል የሰብአዊ እርዳታ የማይታሰብ ነው ስትል ቆይታለች። ይህም በጋዛ ያለው ሰብአዊ ቀውስ እንዲቀጥል ስለማድረጉ ይገለጻል። ዘገባው የአልጀዚራ ነው። ተመልካቾቻችን ስትከታተሉ የቆያችሁት የኢሳቱን ዜና 42 ነበር። ከማገባደዳችን አስቀድመን አርዕስተ ዜናዎችን በድጋሚ እናሰማችኋለን። የኢትዮጵያውያን ፕሮጀክት ለሆነው የአርባ ምንጭ ዓለም አቀፍ ስታዲየም ግንባታ ሁሉም አሻራውን እንዲያኖር ጥሪ ቀረበ።
የአርባ ምንጭ ጤና ሳይንስ ኮሌጅ የትምህርት አሰጣጡን ተወዳዳሪ ለማድረግ ጥራት በማስጠበቅ በትኩረት እየሰራ መሆኑን አስታወቀ። የአርባ ምንጭ ከተማ ግብር ከፋዮች በቀጣይ ቀናት የ2017 በጀት ዓመት ግብራቸውን እንዲከፍሉ ጥሪ ቀረበ። የሚሉትና ከውጪ በጋዛ የሰብአዊ እርዳታ እየቀነሰ በመምጣቱ ሐማስ የእስራኤል ታጋቾችን መመለስ መቀጠሉ ተገለጸ። የሚሉት ለሳቱ የመራረጥናቸው አቤት ጉዳዮቻችን ነበሩ። ተመልካቾቻችን ስትከታተሉ የቆያችሁት የሳቱን ዜና 42 ነው። ቀጣይ ቢዝነስና ስፖርት ይጠብቃችኋል። በእኔ በኩል ጤና ይስጥልን።